አካውንቱ ሰጠ እንዴ? ለእነዚህ ምቀኞች ነው የምሳደበው። ለእነዚህ ምቀኞች በቃ ተውት። በቃ ህፃን ልጅ የ26 ዓመት ልጅ ነው። ስለዚህ እኛ በማንኛውም ሁኔታ እንደሱ መሆን ካልቻላችሁ እሱን የመሰለበትን መምሰል ሞክሩ። ሲጀመር እኮ አልፈዋል፣ ታውቃለህ። ግን አልፈዋል። በ18 ዓመታቸው ወደ ካናዳ ሄደው ወደ አሜሪካ ምናምን መንከራተት ነበረባቸው እሱ ለመሆን ማለት ነው፣ ታውቃለህ። እና አሁን ከ20 ምናምን ዓመታቸው ብንከራተቱም እኮ እንትን እሱ አይሆንም። ኧረ 20 ምናምን አይደለም፣ እነሱ 20 አይደለም እኮ 40 ምናምን ያሉ እኮ ናቸው። እድሜያቸው ጨርሰው በእድሜ ወጣት የሚጫወቱ ሰዎች እኮ ናቸው እንደዛ የሚያደርጉት። በእድሜ ወጣት ማለቴ አሁን ወጣት ማደግ ያለበት ሁኔታ ነው። ስለዚህ ለወጣት መንቀኛ የሆኑ 40-50 ዓመት ያሉ ልጆች ናቸው። ሰዎች ልጆች ሳይሆን አባቶች ናቸው እንደዛ እያደረጉ ያሉት። ስለዚህ ይህን ህፃን ልጅ ተውት፣ በቃ ይስራበት። የምን ምንቀኝነት ነው? ምን አድርጎ የሰው ምንቀኝነት ምን አድርጎ? ትልቁ እንትናቸው ቅናት ነው። በቃ ሌላ ነገር አይደለም። መጥፎ ነገር ሰርቶ ምናምን አይደለም። ሁሌ መልካም ስራ ነው የሚሰራው። ግን በቃ ቅናት፣ ይሄ የቅናት መንፈስ ብቻ ነው፣ ሌላ ነገር አይደለም። ሸዊት ናት በታች የምትጽፈው እንበል ለራሱ እንደሆነ አዶናይ ማለት ነው። ሲጀመር አዶናይ ከማንም ሰው ማንም ነገር ፈልጋ አይደለም የሆነ ነገር የሚያርጋ ማለት ነው። ደግሞ እንደዚህ አታርግ ምን ብለን ደግሞ እሱ ከፈጣሪ እንጂ ከሰው ምንም ነገር የማይጠብቅ ደግሞ እንደዚህ አታርግ ምናምን ብላችሁ ኮመንት እንዳትጽፉ። አታርግ ብላችሁ ማንም ሰው ኮመንት እንዳይጽፍላችሁ። እንደዛ ሳይሆን ለሱ መውቀስ የለብንም። ለእነዚህ ሪፖርት የሚያርጉ ሰዎች ነው። እሱ እኮ እየሰራ ነው። በቃ እየለፋ እኮ ነው። ዱባይ ሄዶ ታዋቂ የሆኑ ቤቶች እያሳወቀ ምርጥ የሆኑ ቤቶች እያሳወቀ እና ይሄ ልጅ ምንድን ነው? ይሄ እኮ እየሰራ ነው። እሱ እየሰራ ነው። መስደብ ያለበት ለሱ ሳይሆን እነዚህ ምንቀኞች ሪፖርት እያደረጉ አካውንት እነሱም ስማ ብንናገር ለራሱ እኛ እዚህ ላይ ስንናገር ማለት ነው ለእነሱ አጀንዳ ነው የምንፈጥራላቸው እንጂ ምንም የምንፈጥረው ነገር የለም። ታውቃለህ እነሱ እኮ ምንም አድርጋቸው ምናምን እኮ አይደለም፣ የሆነ ነገር መጥፎ ነገር አድርጎ እኮ አይደለም። ግን ስለሙቀንበት ነው ታውቃለህ። ለምን እሱ ከፋለ፣ ለምን በዚህ አመት በዚህ ትንሽ ወር እንደዚህ ከፋለ ምናምን ነው እንጂ ምንም አድርጎ አይደለም። ስለዚህ እኛ ኮፕሊንግ አድርገን ሸር አድርገን አካውንቱ ቢዘጋ ለራሱ ወርቃዊት ልንገርሽ፣ አካውንቱ በዚህ ሳምንት አካውንቱ ተዘግቶ ነበር አይደል? ዘግቶት ነበር። ግን እነሱም እንደ አዶኒ መሆን ከፈለጉ በዚህ ሳምንት ለየት ያለ ነገር ይዘው መምጣት ነበራቸው። አረ በእናትህ አይችሉም። ግን አይችሉትም። በቃ አይችሉም። ስለማይችሉ እኮ ነው ያውቃሉ እኮ እነሱም ራሳቸው እሱን በቃ የእሱን ሩብ እንደማይሆን ስለሚችል ለማደናቀፍ ላይክ በቃ ለማደናቀፍ ለማስቀረት ነው የሚያስቡት። ግን መቼም አይሳካላቸውም፣ መቼም ማለት ነው። የአዶኒ ኢነርጂ የተለየ ነው። በቃ ማንም ሰው ሊኖረው አይችልም። ይሄ ከእግዚአብሔር የተሰጠው ነው እና እሱም በጣም ፐርፌክት ስለሆነ ነው፣ በቃ ስለሚችል ነው። አንድ ልጅ ፎቶዋን ለማንኛው እናያለን። ሁሉ ለመልካም ነው። አራት ቀን ብዙ አይተ ይሆናል። አንድ ልጅ ነበረች ፎቶዋን ስቶሪ ለቃ፣ ከዛ ከኋላዋ ነው የለቀቀችው። ከዛ ለዚች ልጅ ከኋላዋን ዘቀዘቋት። አዶኒ ደግሞ ፊትን እየሰጣቸው ከኋላቸው ይሰጣሉ ለአዶኒ። ድፍት ያድርጋችሁ። ግን በመሀል የምታወራቸው ሰማል ዳና ናት ነው እንጂ አላውቅም። ሰማል ዳና ናት። እንዴት ነሽ ውዴ? ምርቅሙት ሰማል ነች። ችግር የለም። ሰሜ ሰማል እኮ ማለት ነው ፊታ ነው እንጂ ኋላ ትታወቃለች። ሰንዳትሆን ብዬ ነው
እሷ እኮ ለሰማል እኮ ናት ለዛ ያደረጉት። እና ምን መፍትሄ ይመጣል? እሺ ካላዋ ምናምን ዘግዞ ምን አለሽ? ምን ተባለ? ዞሮ ጀስት ፊት ዞሮ ከኋላ ከፊት አለች ሲም ነው ስቶሪ ከኋላ ማድረገች አይደል? ከኋላ አዘቀዘቋት። ገስት ገብታ ማለት ነው። ስቶሪ ከኋላ ያርጌ ከኋላ ዘቀዘቁኝ ትላለች። ማነች? ምርኒ ያላየሁትም ሰማል ሰምሃል። ወይኔ ጉዴ! ሰምሃል እኮ ማለት ነው። ፊታ ብታይ በስመ አብ ስንት ሰብ እንዴት እንደምዘቅዝቃት ታየኝ። አትዞርም ሲጀመር እኮ ማለት ነው። ሰሜም ስም ሲጀመር ከፊት የላትም እኮ ሰማል ከኋላ ነው እንጂ ምንም ነገር የላትም። በፊቷ ምናምን ፊት መልክ የላት በእውነት ሰምሃል ሳሪ ማለት ነው። ፎታቸው ብታይ በስመ አብ ስንት ሰው ነበራቸው እንዲዘቅዘቁ የሚፈልጉ ቀነሽ ድሮ ማለት ነው። ዝም ብሎ እኔ እናት ብሎ ያስቧት ሴትዮ ይቀብሯታል፣ ይዘቀዝቋታል። ዛሬ ሞተች ይባላል። በቃ ማይሰራት የለም። እናትሽ ናት ወይ የሌላ ሰው እናት ናት? ኖ ዝም ብሎ ስምሃል ነው ብሎ ዝም ብሎ ሰው ስምሃል ብሎ በውስጥ ይስልክላቸው ከዛ ይሄን ይዘቀዝቋታል። ሳሪ አላየሽም እንደ ሸዊ ትናንትና እኮ ሞራቦት ይሄው ነበር። ሳሪ እኮ ታምራለች። ችግር የለም። የት ሄደች ዛሬ? የስማም ሳሪ ያላችሁ እንደ ፎቶ ሳሪ እኮ ቆንጆ ናት። ምን ለማለት ፈልግ ነው? ውጣ ከዚህ ቤት አልነበርኩም። ምን ሆነሽ? ማነው ያስወጣ? ወይኔ ማነው ያስወጣው? እንደዚህ አይነት ቀልድ አትጫወቱ እንዴ! ሆነሽ ነው ሰማል። ምን አደረኩሽ? ማነው ያስወጣው እንዴ? ወይት መጣ ያስ እኮ ነው ይሄ። አንቺ ምን ሆነሽ ነው? እየወጣህ ነው እንዳይሻል ደግሞ ግን ለወንድም ይዘቅዝቃል እንዴ? ለወንድም ስማ ራሴ ሰጣቸዋለሁ። ፎቶራቸው እኮ ወራዊትዬ ችግር የለም። መዘቀዘቅ ከፈለጋችሁ ወደ ፎቶ ያላችሁ ስም የሆነ ሰው ነው። እኔ ክፉ ሰው ከሆንኩኝ ፎቶን ስጠኛ እያሉኝ እኔ እሰጣቸዋለሁ። ይሄ ፕሮፋይል የራሱ ማለት ነው። እኔ ከአዶኒ በላይ ታዋቂ አይደለሁም። አይተሻል? የሆነ ቤት ደግሞ የተዘቀዘቁ ደግሞ ዛሬ ሲያስጠሉ 5,000 በላይ እይታ አያገኙም። ሪየ ምን 5,500 ሄደው ስማ እኔ እና ሰማል ሪፖስት እናድርጋለን እና ከዛ እሺ ምናምን ይወጣል። ምን ችግር አለ? ወይ ሙስተር እናስገባለን። ሰማል ለምን ለወርስ ቻሌንጅ የኔ አካውንት ፎቶ መካወቀው የድሮ አይደለም። የኔ ደግሞ ምን እንዳለኝ ልንገርሽ። ዛሬ ማለት ነው ፖስትኩትና ዜሮ ብሎ ቁጭ አለ። በቃ እመላለሳለሁ ምናምን ሳይው ዜሮ ይላል። ምንም አይጨምር። ማንም ሰው አያየው። እሱማ እኔም ያገጥመኛል። ምንም ጀስት በቃ ዜሮ ደቂቃው አንድ ሰዓት ምናምን ማለው አይደለም ፖስት እንትን ትክክለኛ ኔትወርክ ሆናችሁ ፖስት ስለማታደርጉት ብዙ ነገር ብዙ ቪዲዮ ከወሱስ አንድ ይወጣል እኮ ቫይራል እና ስሜ የኔ እኮ ይወጣል፣ አንዳንድ ይወጣል።